መሰረት ሰላም ማሚ። ሰላም። እኔ ምን መሰለሽ ማሚ ከሰዎች ተጣልቼ ወደ ቢሮ ሊመልሱኝ ነበርና ከቢሮዋ ጋር ደግሞ ብር ወስዳብኝ ዛሬ ራሱ ቮይስ እየላኩላት ነበረ። ብሬን ስጭኝ እያልኳት ይኸው 6 ወር ሆኖኛል እየተጨቃጨቅን። እና አጋጣሚ ሆኖ ደግሞ ከሰዎች ጋራ መጀመሪያ ዋሽቻቸው ስለገባሁኝ ከዛ በኋላ በቃ እነሱ ሪስፔክት እየሰጡኝ አይደለም። ከተዋዋልንበት ውጪ ነው የሚያሰሩኝ። ግቢ እኔ ምግብ ስራ ነው የገባሁት። ግቢ ያጸዱናል፣ አትክልት ውሃ እናጠጣለን ከጓደኛዬ ጋር። ከዛ ስራው እየከበደኝ ነው ምናምን ስላቸው ትሰሪያለሽ ትሄጃለሽ አሉኝ። ከዛ እኔ ይሄንን እንኳን አልተዋዋልኩኝም፣ ግን አሁን እየከበደኝ ነው ስላቸው መሄድ ነው ፈልጊው ሲሉኝ አዎ አልኳቸው። ከዛ ነገ እንመልስሻለን አሉኝ። ከዛ ከሴትዮዋ ከቢሮዋ ጋር ደግሞ ተጣልተናል በገንዘብ ምክንያት። ዛሬ ራሱ ሚዲያ እንዳወጣሽ ነው ፈልጊው ወይስ ምንድነው? ለምን ብሬን አሰጪኝም? የልጆች እናት ነኝ እየቸገረኝ ነው ምናምን ብዬ ቮይስ ቀድቼላት ነበር። ከሰዎቹ ጋር ያለሽ ችግር አሁን ውሃ ማጠጣትሽና ግቢ መጥረግሽ ብቻ ነው? እሱ ብቻ አይደለም። እኔ ያው እንደ ሀሳብ ስነግርሽ ነው እንጂ እሱ ብቻ ሳይሆን መጀመሪያ ዋሽቻቸው ስለገባሁኝ። ምንድነው ዋሽቻቸው? ተመላሽ ማለት ነኝ በይ ብላኝ አዲስ ነው የመጣሁት ከኢትዮጵያ ብያቸው ነው እዚህ ቤት የገባሁት እኔ። ከዛ በኋላ ደግሞ ሲያውቁ በይ ተብዬ ነው ብለሽ አልነገርሻቸው? ነግሬያቸዋለሁ። በይ ተብዬ ነው ምናምን አልኳት። እኔ ተመላሽ ሰራተኛ በታምር አላሰራም፣ እኔ አልፈልግም፣ አልወድም ምናምን ስትለኝ እኔ በጣም ችግር ውስጥ ነኝ፣ ልጆች አሉኝና የልጆች አሳዳጊ ነኝ ብዬ በጣም ነበር የለመንኳት እንድሰራ። ከዛ በኋላ እኔ አንድ ጥያቄ ልጠይቅሽ። ተይው የነሱን ነገር ተይው። ደሞዝ በስነ ስርዓት ይሰጡሻል፣ ምግብ አለ፣ ሌላ ችግር የለም አይደለ? ያው ሌላ ችግር ማለት እንደማንኛውም አረቦች ምናምን ያው እቃ ላይ ምናምን ምግብ ላይ ምናምን ብዙም ደስተኛ ያለ መሆን እንደዚህ መነጫነጫ ነው። ይሄ በጣም ኖርማል ነገሮች ናቸው የምታወሪው። እኔ አንድ ነገር ልጠይቅሽ። ኮንትራት ማለት ምን ማለት ነው ታውቂያለሽ? ኮንትራት ምን ማለት እንደሆነ አውቃለሁ፣ ይገባኛል። ጊዜ ገደብ ያለው የሚያልቅ ነገር ነው። የሆነ ቀን ላይ ያልቃል ያ ኮንትራት አይደለ? አዎ። ለአንድ ነገር አላማ ሲኖረን ብዙ ነገሮችን አልፈን ነው ያንን እዛ ቦታ የምንደርሰው አይደለ እንዴ? የተመቻቸን ሲጀመር ከስሙ አንቺ ስታስቢው የሰው አገር አንድ፣ የሰው ቤት ሁለት፣ ከባባድ ነገሮች አይደለ? ሊመቹ የማይችሉ ነገሮች ናቸው። አሁን ከነበርሽበት ሁኔታና ደግሞ ቢሮ የነበርሽበትን ሁኔታ አነጻጽሪ። አትሊስት እዚህ ሰርተሽ ደሞዝ ታገኛለሽ አይደለ? ቤተሰብሽን በስልክ ታናግሪያለሽ። ምናልባት ጥፋት ስታጠፊ ወይ ስትሳሳቺ ክፉ ነገር ሊናገሩሽ ይችላሉ። ከዛ በተረፈ ግን እንደ እብድ መተው መቼም አይጮሁብሽ። አዎ፣ አላማ እስካለሽ ድረስ የሰው ቤት እንዲመችሽ አትጠብቂ። የሰው ቤት ነው። የሰው የሚለው ቃል የነሱ ስለሆነ ይኸውልሽ እንደነሱ ሆነሽ ትኖሪያለሽ። በነፍስሽ የሚመጣ በጤንነትሽ የሚመጣ ሴትነትሽን የሚነካ ነገር ላይ ሲደርስ ወይም አላማሽን የሚያጓድል ደሞዝን የሚነካ ነገር ሲደርስ ይሄ ከአቅም በላይ ነው። ነገር ግን አንቺ ራስሽ እንደው ይገባኛል፣ ቀኑን ሙሉ ስደክሚ ነው ያልሽው፣ ግን ውሃ ስላጠጣሽ የሚጨምረው ነገር አለ? የለም። ግቢ ስለጠረግሽ የሚጨምረው ነገር አለ? የለም። ሌሎች ቤቶች ሄደሽ ብታይ ከዚህ የባሱ መዓት ነገሮች አሉ። ስድብ አለ፣ ድብድብ አለ፣ ምግብ የማይበሉ አሉ፣ ደሞዝ ለምነው የሚሰጣቸው አሉ። ስንት አይነት ነገር እየሆኑ ሄደን ወረቀታችንን ከምናበላሽ ቢሮ ውስጥ ተቀምጠን አንድ ቀን ስትቀመጪ ከራስሽ እያጎደልሽ ለመንግስት ደግሞ ብር እየጨመርሽ ነው የምትኖሪ ቢሮ ውስጥ ስትቀመጪ። አንቺ ሳይከፈልሽ በነጻቱ ያለሽ፣ ለመንግስት ግን የመክፈል ግዴታ ኖሮብሽ የምታሳልፊው ቀን ነው ቢሮ የምታሳልፊው ቀን። ስለዚህ ይለፍ ብለሽ ያልፋል ብለሽ ራስሽን አሳምነሽ ራስሽን እያጽናናሽ ቁጭ በይ። ይቅርታ ራሱ ጠይቀሽ። እኔ የምመክርሽ ይሄንን ነው።
ቢሮ ተመልሰሽ ወረቀትሽ ላይ ይሳካ ይችላል። እንዳልሹ ከልጅቷ ጋር ትርፍ ንግግር ተነጋግረሻል። ስራም ላታገኝ ትችያለሽ። እንደገና ቀራማ ገብተሽ ሌላ ትርምስ ምን እዚህ ሁሉ ነገር ታሪክ ውስጥ ከመግባት ትንሽ ሆድሽን ሰፋ አድርጊ። በቃ እመኝበት። የሰው ቤት የሚለው ነገር የሰው በቃ የማይመች የራሳችን ነገር ብቻ ነው ሊመቸን የሚችለው አይደለ? የሰው የሚለውን ነገር አምነሽበት ቻዩ። ግን አሁንም ቢሆን አላማሽ ገንዘብ ለማግኘት ነው አይደለ? ደሞዝ ላይ ችግር ሲመጣ፣ ሴትነትሽን ክብርሽን የሚነካ ነገር ሲመጣ፣ ረሃብ እንደዚህ አይነት ነገሮች ሲኖሩ ይሄ ሬድ ላይን ነው። ግን ስራ በዛ ተጨቃጨቁ፣ የትም ቤት ብትሄጂ ጭቅጭቅ አረብ ጋር ዘፈን ነው። ይሄንን ወቂ ዘፈን ነው። እንዲህ ስለተናገርኩ እንዲያሉኝ ትዳር አይደለ የኔ እናት፣ ወንድምሽ አይደለ፣ እናትሽ አይደለች፣ እህትሽ አይደለች። ነገ ትለያያላችሁ። እንደ ውሸታም ቢመለከቱሽ አንቺ ሀቂቃውን ነግረሻቸዋል። በይተ ብዬ ነው ያልኩት፣ አለቀ። ከዛ በተረፈ ሆድሽን አሰር አድርገሽ ቻል አድርገሽ እለፊ ብዬ ነው እኔ የምመክርሽ። ከፍቶ ከመጣብሽ አሁንም ቢሮ ተመለሽ። ግን ስለማቀው ከአንዳንድ ቢሮዎች የማዳም ቤት እንደሚሻል አምናለሁ። ስለዚህ እኔ የምመክርሽ እህቴ ሆድሽን ሰፋ አድርጊ፣ አይዞሽ፣ ይቅርታም ጠይቀሽ ቁጭ በይዛው። እሺ አይዞሽ በርቺ። ግን ያው ይቅርታ ምናምን ሴትዮዋን ነግረዋለች እና እስከ ጊዜው ታጠጣ ችግር የለውም ጸባይ ያላት ምናምን ስትለው ነው በቃ ሄዳለሁ ያለ ሰራተኛ መሄድ አለበት፣ እኔ አላስቀምጥም አለ። ግን እኔ አንቺ ተነሺ እስኪሉሽ ድረስ ስራሽን ስሪ። ሰው በንዴቱ ሰዓት ብዙ ነገር ይላል። አይኗን እንዳለ አንድም ቀን እንዳታደር በዚህ ወጥቶ በዚህ ገብቶ ይባባላል። ሴትዮዋ ደግሞ ጥሩ አመለካከት ካላት ሁል ጊዜ ሴት ልጅ እናት ወይም የቤት እመቤት አሸናፊ ናት። ስለዚህ አንቺ ሴትዮዋን አሁንም ጠበቅ አድርገሽ ያዢ ስራሽን። በቃ ብሎ ግን ከተነሳ መሀልሽ ተነስተሽ ወደ ቢሮሽ ሂጂ። ከዛ አላህ ከሪም ከኛም ጋር አውሪ። እሺ በተቻለ ግን አንድ ሌላ ጥያቄ የምጠይቅሽ ሰውየው አይሆንም በቃ መመለስ አለብኝ ብሎ ካሰበ ይቅርታውን መቀበል ካልቻለ እኔ ቢሮ መመለስ አልፈልግም። 5 ወር ግዴታ አለብሽ። ምክንያቱም አንቺን ሲመልስ ገና 5 ወርሽ 7 ወሬ ነው ያልሽው። 5 ወሬ ኦኬ። 5 ወርሽ ተመላሽ ገንዘብ ይኖራቸዋል ወይም ደግሞ ተቀያሪ ልጅ ይሰጣቸዋል። ስለዚህ በግዴታ የሚወስዱሽ እዛ ነው። ግን እሷ ጋር ከደረስሽ በኋላ ቢሮሽ ጋር ወጪሽን ሰጥቼሽ ሌላ ቢሮ መሄድ ፈልጋለሁ ወይም በራሴ ስራ ፈልጌ እገባለሁ ማለት ትችያለሽ። ግን ወጪዋን ሰተሻት ነው፣ በነፃ አትለቅሽም። እኔ ወጪዋን ብከፍል ይሻለኛል እሷ ጋር ከመሄድና በቃ የሚሆነውን አንቺ ትወስኛለሽ። ግን በተቻለሽ መጠን አረጋግተሽ ለመቀመጥ ሞክሪ። ከሱ የተሻለ መንገድ የለም። ገፍቶ ከመጣ ሰውየው ከሸኘሽ ደግሞ ቢሮ ስትደርሺ እኔ ስልክም አልሰጥም ምንም አልሰጥም ወጪን ከፍዬ መውጣት ስለምፈልግ ፓስፖርቴና ካንስሌሽን ትሰጭኛለሽ ብለሽ ከዚህ በፊት የነበረሽን ብር ተሳስበሽ እዚህ ጋር ችግር ካለ ደውለሽ ልታናግሪኝ ትችያለሽ። እኛን እሺ ማሚ ቴንኪዩ በጣም ነው የማመሰግነው። አይዞሽ በርቺ።